ቀዳሚሃ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች በወደደን ባፈቀረን በልዑል እግዚአብሔር ፍጹም ሰላምታ እንደምን ዋላችሁ? ዛሬ ደግሞ የመጋቢት 7 የአባቶቻችን ታሪክ ይዘንላችሁ መጥተናል። መጀመሪያ ላይ ካርጋችሁ ጀምሮ ከወደዳችሁ ደግሞ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን ትችላላችሁ። ሼርም ኮፒ ሊንክ ማድረግ ይቻላል ዩቲዩብ ላይ። በውስጡ የአባቶቻችን ታሪክና የቅዳሴ የሰራዊት ክፍል ከዛ ደግሞ የቅዳሴ ምስባክ አለው። አዳምጣችሁ አስተያየታችሁ ደግሞ ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። ቀጥታ ወደ ዕለቱ ስንክሳር እንሄዳለን ማለት ነው። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ መጋቢት 7 በዚች ቀን የከበሩ ፊሊሞናና አብላኒዮስ በሰማዕትነት አረፉ። ይህም ፊሊሞና የአንዴናው ገዢ በሆነ በአርያኖስ ፊት በአዝማሪነት ይጫወት ነበር። ከአዝማሪው አብላኒዮስ ጋር እርስ በራሳቸው ወዳጆች ሆኑ። ለክብር ባለቤት ክርስቶስም ስለ ስሙ ምስክሮች ሊሆኑ ተስማሙ። አዝማሪው ፊሊሞናም ልብሱን ወስዶ ለአብላኒዮስ ሰጠው። እርሱም የአብላኒዮስን ልብስ ለብሶ ወደ መኮንኑ ወደ አርያኖስ ገብቶ በፊቱ ቆሞ በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመነ። መኮንኑን ተመልክቶ አዝማሪው አብላኒዮስ እንደሆነ አሰበ። በፍላጻም እንዲነድፉት አዘዘ። ያን ጊዜ አዝማሪ ፊሊሞናን መሆኑን አውቆ እጅግ ተቆጣ። ደግሞም አብላኒዮስን እንዲነድፉት አዘዘ። ሁለቱንም ነደፏቸው። አንዲት ፍላጻም ወደ መኮንኑ ተመልሳ ዓይኑን አወጣቻት፣ እጅግም አሰቃየችው። የከበሩ ፊሊሞናና አብላኒዮስ ግን ገድላቸውን ፈጽመው የሕይወት አክሊልን ተቀበሉ። በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለአብላኒዮስ ክርስቲያናዊ ምንእሱ ለፊሊሞና ጸጋ እንተ ወሃበ በልብሱ በበሊ ሐጽ እምድኅረ ተመትረ ማእሱ መታሬ ስጋው ሰበቀበል ለፈውሱ ምክንያት ሚጠት ከንቶ ለእሉ እምርክሱ። በዚህች ዕለት ጻድቅ ንጉሥ ቴዎድሮስ አረፈ። በረከቱ ከኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት ደግሞ ቅዱስ ቴዎዶጦስ በሰማዕትነት አረፈ። እርሱም ከገላትያ አገር የሆነ በምክርና በተግሳጽ አምልኮተ እግዚአብሔርን በማጽናት ያደገ ነው። ወደ ከሃዲው መኮንን ሂደው የክርስትናን ወገን እንደሆነ ነገር ሰሩበት። መኮንኑም አስረው እንዲያመጡት አዘዘ። ቅዱስም ይህን በሰማ ጊዜ ሳይዙት ወደ መኮንኑ ሂዶ መኮንኑና የረከሱ ጣዖቶቹን ረገመ፣ ዘለፋቸው። መኮንኑም እሱን በማስፈራራት ሆኖ የስቃይ መሳሪያዎችን ሁሉ አሳየው፣ ለጣዖት እንዲሰዋ በመሸንገል አስገደደው። ቅዱሱም ይህን በሰማ ጊዜ ሳይዙት ወደ መኮንኑ ሂዶ መኮንኑና የረከሱ ጣዖቶቹን ረገመ፣ ዘለፋቸው። መኮንኑ እሱን በማስፈራራት ሆኖ የስቃይን መሳሪያዎችን ሁሉ አሳየው፣ ለጣዖታት እንዲሰዋ በመሸንገል አስገደደው። ቅዱስም ስለ ድንቁርናው ረገመው፣ ዘለፈው። ከዚህ በኋላ የውስጥ ዕቃ ውስጥ ከሚታይ ሰቀለው። ጎኖቹን ይሰነጣጥቁ ዘንድ መኮንኑን አዘዘ። ከዚያም ወዲህ ወህኒ ቤት ይጨምሩት ዘንድ ደግሞ አውጥተው በእንጨት እንዲሰቅሉት፣ ቁስሎቹንም እንዲያድሱ፣ ጎኖቹም እንዲሰነጣጥቁ አዘዘ። እርሱ ግን መኮንኑን ያመጣውን ስቃይ እንደ ኢምንት አደረገው። በክብር ባለቤት ጌታችን ኢየሱስ ክርስቶስ በፍቅሩ ፍላጻነት ልቡ ተነድፏልና ዓይኖቹም ወደ ላይ ይመለከቱ ነበር። መኮንኑም ብርታቱን ባየ ጊዜ ራሱን በሰይፍ እንዲቆርጡት አዘዘ። ቅዱስ ቴዎዶጦስም የራሱን መቆረጥ ሰምቶ እጅግ ደስ እያለው ወጣ። ወደ እግዚአብሔርም ሲጸልይ ሲማልድ እንዲህ አለ። የክብር ባለቤት ጌታ ኢየሱስ ክርስቶስ ሆይ አመሰግንሃለሁ። ከተከታተለኝ ክፉ ነገር ሁሉ አድነኛልና በጠላትነትን የተነሱብኝ ወደ ገሃነም አወረድካቸው፣ እኔንም ከሞት በር ከፍ ከፍ አደረግከኝ። ይህን ብሎ በሰገደ ጊዜ ወታደሩም የቅዱሱን ዓይን ይሸፍን ዘንድ መሸፈኛ መጣ። ቅዱስም ይህን ሞትን ለሚፈሩ ነው፣ እኔ ግን በክብር ባለቤት በጌታ በኢየሱስ ክርስቶስም ሞትን አልፈራም አለ። ወታደሩም ሰይፉን መዞ የከበረች ራሱን ቆረጠ። የሰማዕትነትን አክሊል ተቀበለ። በረከቱ በላያችን ትደር ለዘላለሙ አሜን። ሰላም ለቴዎዶጦስ ለገላትያ በአውዳ ዘሰረጸ ከመጽገሪዳ ኢታአውቆ ለህማ ወለስቃይ ስም ክበዳ ደቂቃ አቴና ለአርጤምስ ውሉዳ እንዘይቀስፍዎ በዩስ አነዳ። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳዊቱን አነስተኛ መባ እንደተቀበል ለሁልጊዜ የሚያገለግሉህ አእላፍ መላእክት እያሳሰቡ በችግር ጊዜ የማቀርብልህ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበስበት የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውና ያጻፈው ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ
በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ከአባቶቻችን በረከታቸው ረድኤታቸው አማላጅነታቸው ያሳድርብን። መዋዕለ ጾሙን በሰላም አስጀምሮ በሰላም ያስፈጽመን። ጾሙ የበረከት የድነት ያደርግልን። የቅዳሴ ክፍሎችን አስቀምጥላችኋለሁ። ነገ የሚቀደሰው የቅዱስ ዮሐንስ ቅዳሴ ነው የሚቀደሰው። ሰራዊትን ክፍሉን አስቀምጥላችኋለሁ። ላይክ እና ሰብስክራይብ እንዳይረሳ። መልካም በዓል ይሁንላችሁ። ቀዳሚሃ ለኩሉ ዘይገብራ ወስብሐቲሁኒ ይነብር ለዓለም ሰራዊተ ለመድኃኔዓለም ቀውሙ ቅድሜሁ ለመድኃኔዓለም ወይኬልልዎ ለመድኃኔዓለም ሥጋሁ ወደሙ ለመድኃኔዓለም ቅድመ ገጹ ለመድኃኔዓለም በአሚነ ዚአሁ ሰማዕታት